የውጭ ሀገር ዜጎችን የማይንቀሳቀስ ንብረት ባለቤት የሚያደርገው ረቂቅ አዋጅ የከተማ መሬት ሊዝ ዋጋ እንዲንር ሊያደርግ ይችላል ተብሏል። ይህ የተባለው በሕዝብ እንደራሴዎች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይንም ባለ ይዞታ የሚሆኑበትን ረቂቅ አዋጅ በተመለከተ ከሕዝብ ጋር ለመወያየት ባሰናዳው መድረክ ላይ ነው። በመድረኩ በቂ ተሳታፊ መገኘት ባይችልም ከቋሚ ኮሚቴው ጥያቄና አስተያየቶች ቀርበው ምላሽ ተሰጥቶባቸዋል። መስሊያሽም ዝርዝር አላት። የሚኒስትሮች ምክር ቤት የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን ውሳኔ አሳልፎ ረቂቅ አዋጁን ለሕዝብ ተወካዮች ምክር ቤት መርቷል። በሌላ በኩል የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት በማያጣብብ መልኩ ይተገበራል የተባለው ይህ የሕግ ረቂቅ በአዎንታም በስጋትም ሀሳብ የተሰጠበት ነው። ረቂቅ አዋጁ የውጭ ዜጎች መሬት ከመንግስት በሊዝ አግኝተው በቤት መሰረተ ልማት ላይ መዋለ ንዋይ የሚያፈሱበት እንደሆነ የተገለጸ ሲሆን በዋናነት የውጭ ካፒታል ፍሰት እንዲጨምር የሚያደርግና የሪል ስቴት ዘርፉን የሚያነቃቃ መሆኑ ተነግሯል። አንድ የውጭ ዜጋ በኢትዮጵያ መኖሪያ ቤት እንዲኖረው ሊያሟላቸው የሚገባ ቅድመ ሁኔታዎች በረቂቅ አዋጁ የተካተቱ ሲሆን ከነዚህም ውስጥ በትንሹ $150,000 ወደ ሀገር ውስጥ ማስገባት አንዱ ነው። በሕዝብ እንደራሴዎች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴው በዛሬው ዕለት ባደረገው ውይይት በቀረበ ጥያቄ ረቂቅ አዋጁ ላይ የውጭ ባለሀብቶች በሊዝ ጨረታ መወዳደር እንደሚችሉ ያስቀምጣል። ይህ ደግሞ የሊዝ ዋጋ እንዲንር ምክንያት እንዳይሆን ስጋት እንዳለው ገልጿል። የከተማና መሰረተ ልማት ሚኒስትር ደኤታዋ ሄለን ደበበ ለተነሳው ጥያቄ ምላሽና ማብራሪያ ሰጥተዋል። አንድ ኢትዮጵያዊ መካከለኛም ይሁን ዝቅተኛ ገቢ ያለው ኢትዮጵያዊ በጨረታ የመወዳደርም ቻንስ ስላለ በምደባ ብቻ አይደለም ሊዝ ውስጥም ገብቶ እየተወዳደሩ አሁን ፕራክቲካሊ ስላለ የከተማ መሬት ሊዝ ዋጋን እንዳይንር ከማድረግ አንጻር ምንድነው የታሰበው የሚለውን ነገር በደንብ ማየት ያለብን ይመስለኛል። ምክንያቱም በሎካል ገንዘብ ነው ሄዶ የሚወዳደረው 20 ሚሊዮን ብር ነው $150,000 ብለናል። ያንን ይዞ ሎካል ገበያ ላይ ከማንኛውም ኢትዮጵያዊ ጋር ይወዳደራል። ሊዝ መሬት ማስተዳደሪያ መንገድ ነው እንጂ በጨረታም ሲቀርብ በተለይ መኖሪያ ቤት የጨረታ ኢንፍሌትድ እንዲሆን ሪከመንድ አይደረግም በኤኒ ሚንስ። ለሀገር ውስጥም እኛ ፕሮፖዝ እያደረግን ያለ ነው ብዙ ፕሎት ኦፍ ላንድ ጨረታ ላይ ወጥቶ ዜጎች በተመጣጠነ የጨረታ ዋጋ መሬት ማግኘት አለባቸው ነው እንጂ ባልተገባ መንገድ መሬቱ ስካሌት አድርጎ ኢንፍሌትድ የሆነ ፕራይስ ሴት እንዲደረግ በባይ ኤኒሚስ ሪከመንድ አናደርግም። አዋጁም ያን አይልም፣ ያወጣናቸው ደንቦችም መመሪያዎችም ይሄን አይሉ። ስለሆነም ይሄ ፕሮሰሱ ነው ይሄንን ዲሳይድ የሚያደርገው እንጂ አሁን ፕሪዲተርማይንድ የምናደርገው ጉዳይ አይሆንም ማለት ነው። ሌላው በቋሚ ኮሚቴው አባላት ጥያቄ ያስነሳው ጉዳይ እነዚህ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት መሆናቸው ከተረጋገጠና ፍቃድ ከተሰጣቸው በኋላ የሚደረገው ቁጥጥርና ክትትል በምን አግባብ ነው የሚል ነበር። በዚህ ላይ ደግሞ የፍትህ ሚኒስትሯ ሀና አሪያ ስላሴ ምላሽ ሰጥተውበታል። አሁን ኢንትራንስ ላይ ነው የአዋጅ መግቢያ ላይ ነው በደንብ እንትን ያለ ከገቡ በኋላ የመረጃ ልውውጡ ነው እየተነሳ ያለው። እንዴት ነው የምንከታተለው? ከገቡ በኋላ ባለቤት ከሆኑ በኋላ እንግዲህ ባለሀብቱም ማንኛውም የውጭ ዜጋ ነው አዋጁ ነው። ከገቡ በኋላ እንዴት ነው የምንከታተላቸው የሚለውን ነገር የቴክኒክም የአስተዳደራዊ ጉዳይም የሕግም ሀሳቦች ድንጋጌዎች በግልጽ መቀመጥ አለባቸው። ከሚፈለገው በላይ ንብረት ካፈሩ እንዴት ነው የምንከታተለው? ያንን የምንገድበው እርምጃ የምንወስደው የሚለውን ነገር ክሊርሊ ማስቀመጥ አለበት። ቅድመ ሁኔታ $150,000 አስገብቶ የሚያገኘው ፈቃድ ለአንድ ቤት ብቻ ተደርጎ የተቀመጠ ስለሆነ የትኛውም የውጭ ዜጋ ለእያንዳንዱ ቤት ለሚፈልገው ከሚኒስቴር መስሪያ ቤቱ ተመሳሳይ የሆነ ፈቃድ እያገኘ እንዲስተናገድ የሚያደርግ ነው። ይህም ቅድም የተነሳውን አንዴ ወደ ሀገር ውስጥ ከገቡ በኋላ እንዴት አድርገን የምንቆጣጠራቸው የሚለው የአገሪቱ ሕጎችና ደንቦች በሁሉም ሁኔታ ተፈጻሚ መሆናቸው ብቻ ሳይሆን ለእያንዳንዱ ቤት ግን ተጨማሪ ፈቃድን የሚጠይቅ መሆኑ አንደኛው ቁልፍ ጉዳይ ነው። ረቂቅ አዋጁ የውጭ ሀገር ዜጎች ያፈሩትን የመኖሪያ ቤትም ሆነ ንብረት ሽጠው ገንዘባቸውን ይዘው ወደ ውጭ መውጣት ከፈቀደ ይህ ካፒታል ማሸሽን አያስከትልም ወይ ተብሎ በቋሚ ኮሚቴው ለተነሳው ጥያቄም የፍትህ ሚኒስትሯ ምላሽ ሰጥተውበታል። እዚህ ላይ በቤት ባለቤትነትም ሆነ በየትኛውም የኢንቨስትመንት ዘርፍ ላይ አንድ የውጭ ዜጋን ወደ ሀገራችን ለመሳብ በምናደርገው ጥረት አንዱ መሰረታዊ የሆነው ጉዳይ እዚህ ሀገር ኢንቨስት ማድረገውን ነገር መልሼ የመውጣት እድል አለኝ ወይ የሚለው ቁልፍ ነገር ነው። ይሄን ባላረጋገጠ ሁኔታ የትኛውንም ሰው በውጭ ምንዛሪ ኢንቨስት አድርግ ማለት አስቸጋሪ ነው የሚሆነው። ስለዚህ ከዛ አኳያ ልክ ኢንቨስትመንት ሕጉ ላይ እንዳለው የውጭ ዜጎች የቤት ባለቤትም ለመሆን ሲመጡ ይሄን ጋራንቲ ይሄንን ማረጋገጫ እንደ መንግስት መስጠታችን በጣም ቁልፍ ነገር ነው። ይሄን ስንል ግን
ወደ አገር ይህንን ትርፍ ይዤ ልሂድ ወይም ደግሞ ኢንቨስት ያደረጉትን መልሼ ልውሰድ ብሎ ሲጠይቅ ግን የአገሪቱ የውጭ ምንዛሪ ሕጎች በሙሉ ተፈጻሚ ይሆናሉ። የዛሬው መድረክ ከህዝብ ጋር በአዋጁ ዙሪያ ለመወያየት የተዘጋጀ ቢሆንም ውይይቱን ለማካሄድ የሚያስችል በቂ ተሳታፊ አለመገኘቱን ታዝበናል።